ማን አንድ ሾት ኦን ታርጌት ሰባተኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት አንድ ለባዶ ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር ላውን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልፍስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማን በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ አረ ወይኔ ጉዴ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መድፈኛው ማለት ቅፍፍ ያለ ጨዋታ ማለት እንደዚህ ተሰቃይቼ አላውቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባን የቸልሲ ጨዋታ እኮ 3-0 ነው ያለቀው አድክም ያሉት እኮ እኛው ለፍሬ ያለ ልጅ ሶስት ለማ አንድ ላይ እየተጫወተ በምን እንኳን ዘንጉን አንይዝ ኧረ አይደረግም ነገር እኮ በቃ አቋማ በስትራቴጂ እኮ እየሄድልን ነበር እኮ በቃ አቋማ በወጣው ስትራቴጂ በፖዚሽን በሙከራ ምናምን በቃ ለብራይተን እኮ አላደረኩት ነገር የለም በጣም ፈላው በቃ በትክክል እየሄደ ነበር ኦናና የሚባል በረኛ ይዘህብኝ ገባ ብራይተን እሺ ምን አባቴ ላድርግሽ ምን አባቴ ላድርግ ኦናናን ማን ይዘህናል ምን አይነት የሾቀ በረኛ ነው በማንኛው ግሩት ይሻናብኛል ምን ይተረግ አሁን ጀመው በቃ ምንም ማድረግ አንችልም ማንቼ ይፈልገናል በቃ የፈጠነ ወደ ማንቼ እንመለሳለን 6 ሰዓት ላይ ማለት በታክቲኩ መሰረት ነው በቃ በስትራቴጂው ነው መሄድ ያለብን ወያላው ስራ ያወጣው እንግዲህ እንመጣለታለን ለማንኛውም ጀመው ማንቼ እንገናኝ በቃ ምንም ማድረግ አይቻልም حرام عليك አርሰናል حرام عليك حرام عليك ምን ልመስለው አረስ ከመጂኑ እንዲተዛቅቅ የምኖረው አረ የኔ ህይወት ናቅናዲ ፈጣሪ አረ ባክ አሁን ማሸነፍ ነው አራሳቅኝ ያርሰናል እኔ ይሁንክ እንደፈተ ካልኩኝ ማለት ነው የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው ኦፊሻሊ ነው የምናገረው እኔ አረ ቀዝቀዝን በል አረ የዛሬው ሳይጣል ነው ጾሜ ላላጠፋ ልሞሸር ነው ሰርጌ ደረሰ ጋይስ ልንሞሸር ነው በክርስቶስ የመጀመሪያ ፈርስት ሃፍ ላይ አግብቶ ከዛ ሙሉ በአንድ ጎል 90 ደቂቃ መጨረስ ማለት ምጥ እኔ አላቀም ያልወለድኩም ግን በኢየሱስ ስም ወይኔ አርጎ ጌታ ወይኔ ግጥሙም ቃላቱም ምንም ነው የጠፋኝ በቃ ይወላችሁ ጣቴ ተቆላልፎ ወድቆ በኢየሱስ ይቅርበልኝ በማርያም ምን ተባተው ድንግጥ ልንሞሸት ነው ምንም ማድረግ አይቻልም ማለት ቡካዮ ሳጋ ኮንግራ ፋሚሊ ኮንግራ ይመቻችሁ ባይዜ ዛሬ አርሰናል 5 ነጥብ ነው ያፈሰው ሲቲም ነጥብ ጣለው 2 ነጥብ አሬ ይመቻችሁ ለማንኛውም ግን የዛሬውን ጨዋታ አርሰናል ተቸግሯል አይገልጾም ማጥቃቱ የት ነው የገባው ቆይ አርሰናል እንዴ ቡካዮ ሳካ ያን ጎል ባያስቆጥር እኮ ብራይተን በጣም ሲያጠቁ ነበር ከምሬን ነው የምላችሁ አንድ ጎልና አንድ ምንድነው ማያስተማመነው እንደዛ ሆኖ ነበር ለማንኛውም ግን ኮንግራ ይሄ ይመቻችሁ አሁን ዋንጫው ላይ ስም መቀረጽ ተጀምሯል ያራዳ ልጆች በየትኛው መልኩ ኤ ብሎ የሚጀምር ጽሁፍ መቀረጽ ተጀምሯል ዋንጫው ላይ የትንፍጭው ነጥቡን አምጪው ነው አርሰናልና ቡድኑ ምንም ሊቀልድ አልመጣም ዘንድሮ ያራዳ ልጅ በተገኘው በየትኛው ማቅጣጫ እሳቤው ዋንጫና ዋንጫ ብቻ ነው አንተ ፈለከውን በል የሚኬል አርቴታ ሰራዊት ግን ለዋንጫ ነው እየሮጠ ያለው ካጠገቡ ያሉት ይፈራርሳሉ አርሰናልና አርቴታ ግን ወደፊት ይሮጣሉ ሌላ ምንም ነገር የለውም ነው ማለት ያራዳ ልጆች አሁን
8 ጨዋታዎች እየቀሩ ነጥቡ ወደ 7 ሰፍቷል። የአራዳ ልጆች ማለት ነው። ይህንን ማስጠበቅ የሚካኤል አርቴታ ሰራዊት ድንቅ ስራ ነው። ዴቪድ ራያን ይዞ ደግሞ ይህንን አያስጠብቅም ብሎ ማሰብ ምናልባት ዘበትም ሊሆን ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አርሰናል እጅግ በጣም አስገራሚ 3 ነጥብን ማግኘት ችሏል። የአራዳ ልጆች ጅሞ የብዙ ክለብ ደጋፊዎችና አሰልጣኞች የአርሰናል የቆመ ኳስ እስካሁን ኬሚስትሪ ሆነባቸው። ጭንቀት ይዟቸዋል። ሊፈነዱ ነው፣ ተወጥረው ሊፈነዱ ነው። በወጡበት ኢንተርቪው ስለ አርሰናል የቆመ ኳስ አርሰናል ነው እንደዚህ አይነት በቃ ደባሪ ጨዋታዎችን የቆመ ኳስ ላይ ምናምን ትኩረት እንድናረግ ምናምን ለምን ታንቃ አሞትም ማለት እኮ አለ። በቃ ታንቃ አሞትም የሚገርም ታክቲክ። በቃ ጨዋታ ሲያስቸግረ ከኮርና ተለጥፏል። አለቀ እኮ አለቀ። ይሄ ነው እኮ የሚያስፈልገው። ታንቀ ለምን አሞትም ታንቀ። ይሄኔ ጋርዲዮላ ቢያደርጉ ነው። ኧረ ጋርዲዮላ ኧረ ሲቲ የሚገርም ታክቲክ ይባል ነበር። አርቴታና አርሰናል ሲኖር በቃ ደባሪ ጨዋታ አደረገው። የቆመ ኳስ ላይ ምናምን ብዙ ትኩረት እንዲደረግ አደረገ ምናምን። እንዲህ ግን ይገባላል ማለት ነው። አለቀ። ታንቃሞትም ደጋፊው እሰይ ነው ማለት ያለባችሁ። ደባሪ ጨዋታ የምትጮቱት እሰይ ይሄ ይግባል ማለት ነው። አለቀ እኮ። አርሴዎች ማንንም እንዳሰሙ ወደፊት ማንንም ቢስሚላ ወይኔ ምንድነው የተፈጠረው? አረ ሲቲን ጥሏል። አርሰናል አሸንፏል። አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ ቢስሚላ ግባለት በቃ ስለሚቻል እኔ ምንም አልልም። ስለሚቻል ኮፒ ሊንክ አድርጉ፣ ፎሎ አድርጉ። በጣም ነው ደስ የሚለው። ከአርሰናል አንድ ብራይተን ዚገሩ የተረዳናቸው 5 ነገሮች ማለት ግባና ወጣው ግባለት አቸውቷል ሲቲ ማለት ይመቻችሁ። የመጀመሪያ የተረዳ ነው ይሄ ቡድን ያለ ሴንተር ባኮቻችን ምንም ነው። ፈርስት ሃፋችን ላይ ጋብሪኤል በጣም እያገዘን ነበር። ስፔሻሊ ሞስኬራ ቢጫ ካርዱን ካየ በኋላ የሚገራርሙ ስራዎችን ይሰራ የነበረው ጋብሪኤል ነው። ኤቭሪ ክሊራንስ ልክ ነበር። ሰከንድ ሃፍም ያን ነገር ነው ይዞ የቀጠለው። የመቻ አባቢ ያለ ሳሊ አስደስተናል። ሁለተኛ የተረዳ ነው አንቺ እኮ ቤንች እኮ መሆን የለብሽ ሰው። አንቺ ማለት ሞስኬራ ቦታ ላይ ከገባ በኋላ እንዴት ጨዋታው እንደተረጋጋችሁታል። በሱ ቦታ ሊተራሊ በቃ አንደኛ ልጅ ሌፍት ባክ አድርገው፣ ሌፍት ሴንተር ባክ አድርገው፣ ራይት ሴንተር ባክ አድርገው ከልቡ ነው የሚጮትልን። ጀግና ነው ሚንጋፔ። ሶስተኛ የተረዳ ዛሬ ጊዮኬሬስ አዛ ጨዋታ ነው ሲያሳልፍ የነበረው። ጊዮኬሬስ ጥሩ ጨዋታ አልነበረውም። ካይ ከገባ በኋላ ረጃጅም ኳሶችን መጣል ችለን ነበር። ስሮ ቦሎችን መጮት ችለን ነበር። እያወረደ ሊንካፕ እያደረገ ምናምን ነገር ቆንጆ ሰብስቲቱሽን ያየነው እሱ ከገባ በኋላ ቡድናችን አሪፍ ስትራክቸር ይዞ ነበርና የሚገርም ካሚው። አራተኛ አርቴታ ማለት ነው። የዛሬው ጨዋታ እኔ ከመጀመሪያው እንዳልኳችሁ አርሰናል ለመከላከል የገባው ጨዋታ ነው፣ ለማጥቃት የገባው ጨዋታ አይደል። ኳስ ክሬት ማድረግ አለመቻል ሲሆን መጀመሪያም ኳስ ክሬት እንዳያረጉ እነሱ በመሸፈን ምንም አይነት ስፔስ ለነሱ ላለመስጠት ነው ቡድኑ የገባውና ይሄ መርጦት የገባው ጌም ፕላን እና ተሳክቶለት ወጥቷል። አንድ ጎል ብቻ አግብቶ ግን ሶሊድ ነው ወይ የሚለው ዛሬ ሶሊድ ሆነ ወጥቷል። ሁሌ ያስኬዳሉ የሚለው ግን ጥያቄ ምልክት ነው። ዛሬ ሪስክ ወስዶ ነው የገባው። ሪስኩ ግን ፔኦፍ አድርጎለታል። እንደሌላው ሰው አይደለም ያዩት። እኔ ፐርሰናሊ እንዳየሁት ከመጀመሪያው ጀምሮ የመከላከል ጌም ፕላን ይዞ ስለገባ ማለት ነው። አምስተኛ ነው መጨረሻ የተረዳውን ነገር ማለት ነው። አባቢ 7 ነጥብ ሆኖላ ግባለት ኡሮ ኮፒሊንግ ሼር እያደረጋሉ ዋው የአርሴ ፋሚሊ እንዳለ በቃ እንኳን ደስ አላችሁ። ይሄ ዋንጫ ሲጀመር ይገባችኋል። ይሄ ከካም ክለብ መቼም እንደዚህ ሆነ አይበላም። የአርሴናል ደጋፊ በአጠቃላይ እንኳን ደስ አላችሁ። በቃ ይሄ ዋንጫ በዚሁ ተጠናቋል። አርሴናል ዋንጫውን በልቷል ማለት ነው። በቃ የአርሴ ፋሚሊ ዛሬ በደንብ መጨፈር ነው ያለበት። በቃ እስከ ዛሬ ሰድበናል፣ ምን ያላልን ነገር የለም። ግን የአርሴ ፋሚሊ ይገባሃል። የዋንጫ ለፍታል፣ አመቱ ሙሉ ተራግጣል፣ ለፍታል። በቃ ደጋፊውም ለፍቷል። አሁን ላይ ይገባችኋል በደንብ እንኳን ደስ አላችሁ። ቅዣታም ቅርናታም የሆነ ክለብ ግን በሁለተኛው ቪዲዮ መለስላል። ምንም ማድረግ አይቻልም። ቋጣሪያ የኔ አርሰናል አሳቆ ገደለን፣ በደስታ ገደለን። ምን አይነት ጨዋታ ነው! ንጉሱ ቡካዮ ሳካ በ9ኛ ደቂቃ ላይ
ጎል አስቆጠረ፣ በዛው ጨረስ ነው በቃ አለቀ። ምንም በቃ ሐራም አትል ምን አትል ሰከንድ አፍ ሚኬል አርቴታ ሁሌ እንደዚህ በቃ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው። ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካያቨርትን ጥልቅ፣ ትሮሳርድን ጥልቅ፣ ኖርጋርድን ጥልቅ፣ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ በጣም ነው የምትችለው። ማን ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ እንዴት ልበል በቃ ትለይብኛለ። ዴክላን ራይስ ማለት ነው ጀርባ አጥንታችን በእውነት ነው የምላችሁ በቃ ትችላለ። ከሞኑ ጋናርስ